ታሪካችን የሚጀምረው በማለዳው በዙሪያ ያሉትን ወፎች በመመልከት ጊዜውን የሚያሳልፍ ዋራ በተባለ ታማኝ የወፍ ተመልካችና አድናቂን እያስመለከተን ነው። ነገር ግን ዛሬ ዋራ አንድ የተለየ ድምጽ ይሰማል። እናም ከአንድ ዛፍ ስር አንድ ለማመን የሚከብድ ነገር ይመለከታል። የአንድ ወፍ ያህል መጠን ያላት ነገር ግን ግማሽ ሰው ግማሽ ደም ወፍ የሆነች በጣም ትንሽዬ ፍጡር ያገኛል። ከእጆች ይልቅ ትንሽዬ ክንፍ ያላት በጣም ትንሽዬ ሴት ልጅ። ዋራም በድንጋጤ ደንዝዞ ይቀራል። በእነዚህ ሁሉ አዕዋፋትን የመመልከቻ ዓመታት ውስጥ እንዲህ አይነት ነገር አይቶ አያውቅም። በአቅራቢያው ምንም አይነት የወፍ ጎጆ እንኳን አልነበረም። ዋራም ወዲያውኑ ቀስ ብሎ አንስቷት ወደ ቤቱ በፍጥነት ይወስዳታል። ታዲያ ዋራም ወዲያውኑ ባለቤቱ ታይንም ለዚች ትንሽዬ ፍጡር ማስቀመጫ የሚሆን ቅርጫት ማጽዳት ትጀምራለች። ዋራ እንዲህ ሲል ይናገራል። አንድ ዛፍ ስር ወድቃ አገኘኋት። እሷም ዓለም አይቷት የማያውቅ ብርቅዬ ዝርያ ናት። ምን ማድረግ እንዳለብን እንኳን በፍጹም አላውቅም ብሎ ለታይን ይነግራታል። ታይንም ወደ ፖሊስ እንሂድ ብላ ትጠይቃለች። ነገር ግን ዋራ ራሱን በመነቅነቅ እንደማይሆን ይነግራታል። ፖሊስ ምንም ሊያደርግ አይችልም። እሷ የሰው ልጅ አይደለችም። እሷ ወፍ ብቻ ናት። ዝም ብለን እሷን አሳልፈን መስጠት አንችልም። አንድ ሰው እሷን ፈልጓት እስኪመጣ ድረስ እንንከባከባታለን። እሷን ቤተሰብ ካሏት ብቅ ማለታቸው አይቀርም ብሎ ይነግራታል። ታይንም በቀስታ ለትንሽ ወፍ ትንሽዬ ውሃ ትሰጣታለች። ታይንም ለብዙ ዓመታት እናት መሆን ትፈልግ ነበር። ነገር ግን በሕክምና ችግር ምክንያት በፍጹም አልቻለችም ነበር። ስለዚህ ይህችን ትንሽዬ ፍጡር በእጇ ስትይዛት ልቧ መሞቅ ይጀምራል። እሷም ልክ እንደዚች ያለ ሌላ ወፍ እንደሌለ እርግጠኛ ነኝ። ቢኖር ኖሮ ወይ በመጽሐፍ ቅዱስ ውስጥ አሊያም ደግሞ እዚህ ጫካ ውስጥ ይኖሩ ነበር። እሷ ብቸኛ ናት። ስለዚህም እሷን እንደ ልጃችን አድርገን እናሳድጋት ትለዋለች። ታዲያ ወዲያውኑም ስሟን ፍሎራ ብሎ ይሰይሟታል። በማግስቱ ታይንም ልብሶችና ለእሷ የሚሆን አልጋን ታዛለች። ማንም ሰውም እውነቱን እንዳያስተውል ፍሎራን ክንፎቿን በሚደብቅላት መልኩ ልብስ ታለብሳታለች። ወደ ከተማም ይወስዷታል። ሴቶቹም ፍሎራን እያዩ በዙሪያዋ መሰብሰብ ይጀምራሉ። ከሷ ጋር መጫወት ይጀምራሉ። ለምንስ እንደዚህ ትንሽዬ ልጅ እንደሆነች መጠየቅን ይጀምራሉ። ዋራና ታይንም ይህንን መልስ ከመስጠት ይቆጠባሉ። ታዲያ ወዲያውኑም ወደ ቤታቸው ይመልሷታል። ቀናትም ያልፋሉ። ፍሎራም መራመድ ትጀምራለች። አልፎ ተርፎም ለመብረር መሞከር ትጀምራለች። ታይንም በደስታ ትሞላለች። ወዲያውኑም ፍሎራ ልክ እንደ ወፍ እንደምትጮህ ለዋራ ትነግረዋለች። ነገር ግን ትንሿ ልጅ እናት ብላ እየጠራቻት እንደሆነ በፍጹም መረዳት አልቻለችም ነበር። ዋራ ለማስረዳት ይሞክራል። እየጮኸች ብቻ ነው። ምንም በፍጹም ሊገባቸው አልቻለም። ነገር ግን ታይን ያንን ብላ እየተጣራች እንደሆነ ለማመን ፈቃደኛ አልሆነችም። ፍሎራም እንደ ወላጆቿ እንደምታያቸው በእውነት ከልቧ ይሰማታል። በአንድ ወቅትም ታይን ፍሎራን ለመመገብ ትጠራታለች። ነገር ግን ፍሎራ ችላ ትላታለች እና በምትኩም አንድ ሸረሪት ትይዝና ትበላለች። ታይንም ባየችው ነገር እጅግ በጣም ትደናገጣለች። ታይንም ወዲያውኑ ፍሎራ የወፍ ምግብ እንደሚያስፈልጋት ትረዳለች። ስለዚህ ወዲያውኑ ነፍሳትን ታመጣላታለች። ነገር ግን ፍሎራ ያንንም በፍጹም አትበላም። በምትኩም በስውር መስኮት ስር ተቀምጣ ውጪ ላይ ያሉትን አዋፎች መመልከት ትጀምራለች። ታይንም በተስፋ መቁረጥ ለዋራ እንዲህ ትለዋለች። የሰውን ልጅ ልማድ እንዴት ላስተምራት እንደምችል አላውቅም። ልክ እንደኛ መኖር ካልተማረች የወደፊት ሕይወቷ በችግር የተሞላ ይሆንባታል። ታይንም እንዲህ ይላታል። ፍሎራ የሰው ልጅ አይደለችም። ምንም ያህል ብትሞክሪ እንኳን አንድ ቀን ትታሽ ትሄዳለች። እሷ የሰማይ ናት ይላታል። ነገር ግን ታይን በፍጹም ልትቀበሉ አልፈለገችም። ፍሎራ ልጄ ናት፣ የትም አትሄድም፣ አልፈቅድላትም ስትል ትነግረዋለች። በማግስቱ ጠዋትም ፍሎራን ወደ አንድ ሬስቶራንት ይዛት ትሄዳለች። በሬስቶራንት ውስጥም አንዳንድ ወፎች በካዝና ውስጥ ታስረው ነበር። ፍሎራም ይህንን ስትመለከት በጣም እረፍት ታጣለች። እናም በራ ለማምለጥ መሞከር ትጀምራለች። ታይን ልታረጋጋት ትሞክራለች። ነገር ግን በዛ ቅስፈት አንድ አዳኝ ወደ ሆቴሉ ይገባል። በፍርሃትም ተውጣ ታይን ፍሎራ በራሷ ደክሟት መብረር እስክታቆም ድረስ ብላ በማሰብ በመታጠቢያ ቤት ውስጥ ወስዳ ትቆልፍባታለች። ነገር ግን ፍሎራ መስኮቱም ገፍታ በመክፈት ወደ ሰማዩ መሸሽ ትጀምራለች። ታይንም ስሟን እየጠራች ከኋላዋ መሮጥ ትቀጥላለች። ነገር ግን ፍሎራ በፍጹም አትመለስም። ምንም ማድረግ ያቃታት እና ልቧ የተሰበረው ታይንም እንደገና ልታያት እንደምትችል በማሰብ ወደ ቤት ትመለሳለች። ዋራም ለታይን ከጥቂት ደቂቃ በፊት በአየር ላይ የምትበር አንዲት ሴት ልጅ አየሁ፣ ልክ ፍሎራን ትመስል ነበር፣ ያንኑ ሰማያዊ ሹራብም ለብሳለች ይላታል። ታይንም የምትናገረውን ታጣለች። ያ ዝምታዋ ሁሉንም ነገር ይናገራል። ፍሎራ እንደሄደች ታውቃለች። ታዲያ ይህን የተመለከተው ፍሎራም እጅግ በጣም በታይን ማዘን ይጀምራል። ፍሎራም በጣም ከመናፈቃቸው የተነሳም ልክ እንደ ፍሎራ ሸረሪት መብላት ይጀምራሉ። ይህንም በማየቱ ዋራ ከዚህ በላይ መታገስ አይችልም። እናም ፍሎራን አብረው ለመፈለግ ይወስናሉ። ይህ በእንዲህ እንዳለ ፍሎራ ከአዕዋፋት መንጋ ጋር በሰማይ ላይ እየበረረች ነው። ነገር ግን ከጊዜያት በኋላ ፍሎራ መድከም ትጀምራለች። ሚዛኗንም ታጣና ወደ አንድ ሰው ቤት ትወድቃለች። በቀጥታም አንዲት ሎሊ ወደ ተባለች ልጅ ክፍል ውስጥ ትወድቃለች። ሎሊም በጣም ትደነግጣለች። ነገር ግን በአድናቆትም ደግሞ መመሰጥ ትጀምራለች። ሎሊም
በጥብቁ አባቷ ደስተኛ አይደለችም። እናም ልክ እንደ ፍሎራ አንድ ቀን በሮ የመጥፋት ትልቅ እቅድ አላት። እናም አሁን አጠገቧ ክንፍ ያላት በጣም ትንሽዬ ሴት ልጅ አለች። ፍሎራ በፍጹም መናገር ስለማትችል የጩኸት ድምጽ ብቻ ነበር የምታሰማው። የሎሊ አባትም ከቤት ሲወጣ ፍሎራን ወደ ውጪ በመውሰድ አንድ ረጅም ዛፍ ላይ ታስቀምጣታለች። ፍሎራም ወደ ላይ በመብረር ወደ አንድ ቅርንጫፍ ላይ ትወጣለች። ሎሊም እሷን ተከትላ ለመውጣት ብትሞክርም ነገር ግን በፍጹም ወደ ላይ መሄድ አትችልም። እናም በመጨረሻ በአንድ ትንሽዬ ቅርንጫፍ ላይ ትተኛለች። ይህ በእንዲህ እንዳለ ዋራና ታይን እሷን ፍለጋ ከተማ ይደርሳሉ። ወደ አንድ መረጃ ማዕከልን በመሄድ ወፎች በረው በሚሄዱበት ጊዜ አብዛኛውን ጊዜ ወደ የትኛው አቅጣጫ እንደሚሄዱ ይጠይቃሉ። ነገር ግን ሰራተኛው በጥያቄያቸው ግራ ይጋባል። የእነሱ ጥያቄ በፍጹም ትርጉም አልሰጠውም ነበር። ዋራም የፍሎራን ሚስጥር በፍጹም መግለጥ አይፈልግም ነበር። ወዲያውኑም ክፍሉን በዝምታ ለቀው ይወጣሉ። በጣም ይመሽና የሚያርፉበት ሆቴል ፍለጋ ይጀምራሉ። ነገር ግን ምንም አይነት ሆቴል ሊያገኙ ስላልቻሉ በአንድ ዛፍ ስር ይተኛሉ። በማግስቱ ጠዋትም ዋራ ሎሊ ከዛፍ ስትወርድ ያስተውላታል። እሱም ከዚያ ላይ ምን እያደረግሽ ነው በማለት እውነት ሌሊቱን ሙሉ በዛፍ ላይ ተኝተሽ አድረሽ ነው ብሎ ይጠይቃታል። ሎሊም እንዲህ ስትል ትመልሳለች፣ ከጓደኛዬ ጋር ለመብረር እየሞከርኩኝ ነበር፣ ነገር ግን ደክሞን እዚህ አረፍን። አታምኑኝም ይሆናል፣ ነገር ግን ጓደኛዬ ክንፍ አላት። እሷም በላይኛው ቅርንጫፍ ላይ ተኝታለች። ዋራ እና ታይን ደንግጠው ይፈዛሉ። ዋራም ወዲያውኑ ወደ ዛፉ ይወጣል፣ ነገር ግን ፍሎራ አስቀድማ ሄዳለች። ቅርንጫፉ ላይም ጫማዎቿ ብቻ ናቸው የቀሩት። ሎሊ በጣም ልቧ ያዝናል። ስለዚህ ፍሎራን በመፈለግ ዋራንና ታይንን ለመቀላቀል ትወስናለች። ይህ በእንዲህ እንዳለ ፍሎራ በድጋሜ በደስታ እየበረረች ነው። ነገር ግን አንድ ትልቅ የወፍ መንጋ ይከተላታል፣ ያደናግራቷል። እናም ከሚዛኗ ውጪ ይገፏታል። እሷም በአንድ የሰዓት ማማ ላይ ትጋጫለች። ትንሿ ልጅም በአደጋ ላይ ናት ብሎ በማሰብ ሰዎች በወደቀችበት አቅራቢያ መሰባሰብ ይጀምራሉ። የነፍስ አድን መኮንን የሆነው ሾንም እሷን ለማዳን ወደ ማማው ላይ ይወጣል። ነገር ግን እሱ ጫፉ ላይ ከመድረሱ በፊት ፍሎራ በድጋሜ ክንፎቿን ዘርግታ መብረር ትጀምራለች። ሾን ግራ በመጋባት ዙሪያውን መመልከት ይጀምራል። አንድ ንስርም የያዛት ይመስለዋል። ብዙም ደቂቃ ሳይቆይ የፍሎራ ዜና ታሪኳ በሙሉ ቲቪ ላይ መቅረብ ይጀምራል። ዋራና ታይንም ዜናውን በመስማት ወዲያውኑ ወደ ሾን መኖሪያ ማምራት ይጀምራሉ። ሾን እጅግ በጣም አዝኗል። እኔ ቁጥር ስፍር የሌላቸው አዋፋትን አድኛለሁ፣ ነገር ግን ዛሬ ልክ በእኔ ፊት አንድ ንስር ያቺን ትንሽዬ ልጅ ይዟት ጠፋ። ምንም ማድረግ አልቻልኩም ነበር፣ ሙሉ ስራዬም ተበላሸ ብሎ ይነግራቸዋል። ዋራ በቀስታ ይህንን አታምንም ይሆናል፣ ነገር ግን ምንም አይነት ንስር እሷን አልወሰዳትም። ፍሎራ በሕይወት አለች። እኛ ማወቅ የምንፈልገው ወደ የትኛው አቅጣጫ እንደሄደች ብቻ ነው ይላታል። ሾንም ንስሩ ወደ ደቡብ ነው ያመራው፣ እሷ እውነት በሕይወት ካለች እኔ እናንተን መርዳት እፈልጋለሁ ብሎ ቃል ይገባላቸዋል። ስለዚህ ሾን ዋራ ታይንና የሎሊን ቡድን ይቀላቀላል። ቀኑን ሙሉም ስሟን ሲጠሩ ሲፈልጓት ሲጓዙ ይውላሉ። ነገር ግን በፍጹም ምንም አያገኙ። በዙረት እጅግ በጣም የደከማቸው አራቱ ሰዎችም ባሉበት ቆመው በአንድ ክፍት ሜዳ ላይ ይተኛሉ። በማግስቱ ጠዋትም ሎሊ ፍሎራ ብላ እየተጣራች ወደ አንድ ጫካ ታመራለች። ነገር ግን ፍሎራ ከእንግዲህ በጫካ ውስጥ አልነበረችም። ፍሎራ ከሜዳው አቅራቢያ ወደሚገኝ አንድ ሆቴል ተጠግታ እየበረረች ነበር። በዚያም የወፎች መንጋ ታያለች። እናም ወዲያውኑ እነዛን አዋፋት ትቀላቀላቸዋለች። ነገር ግን በድንገት አንድ አዳኝ ጥይት ይተኩሳል። ያ የተተኮሰው ድምፅ ሎሊን እጅግ በጣም ያስደነግጣታል። ሎሊም ዙሪያዋን ትመለከታለች። እናም የፍሎራ ሰማያዊ ሹራብ በአንድ አሮጌ ጉድጓድ ውስጥ በጥልቀት ወድቆ ትመለከታለች። በድንጋጤም ተውጣ ሌሎቹን ወደዚያ ትጠራቸዋለች። ሁሉም ሰዎች ፍሎራ ወደ ውስጥ ወድቃ የሞተች ይመስላቸዋል። ሾን የወለቀው ሹራቧ ብቻ እንደሆነ ያውቃል። ነገር ግን በጸጸት እየተዋጠ ለሁሉም ነገር ራሱን ተወቃሽ ያደርጋል። እሱም ሙሉ በሙሉ ተስፋ ቆርጦና ተቆጭቶ በዝምታ ይቀመጣል። ሎሊም እላዋ ላይ ገመድ ታስርና ወደ ጉድጓድ ውስጥ ትወረወራለች። ነገር ግን እዚያ በፍጹም ምንም ነገር አልነበረም። አንድም የፍሎራ ምልክት አልተገኘም። ታይን በፍርሃት ዙሪያዋን እየተመለከተች በጣም ደንግጣለች። ዋራም አትደናገጪ ብሎ ሊያረጋጋት ይሞክራል። ፍሎራ ይህንን ያወለቀችው በቀላሉ ለመብረር እንዲመቻት አውልቃው ሊሆን ይችላል፣ በራ ሄዳ መሆን አለበት ይላታል። ታይን ሎሊ አሁንም በጉድጓድ ውስጥ እንዳለች ታስታውሳለች። በሰላም ወደ ውጪም ለመሳብ በፍጥነት ትሮጣለች። ቆየት ብሎ ቡድናቸውን በአቅራቢያቸው ወደሚገኝ አንድ ሆቴል ለማረፍ ያመራል። በውጪ በኩልም ሎሊ በአንድ ዛፍ ላይ ተቀምጦ ከነበረ ቡሬ ከተባለ ልጅ ጋር ትገናኛለች። እሱን ለመቀላቀል ወደ ላይ ትወጣለች እና ሁለቱ ማውራት ይጀምራሉ። እናም ላለፉት ቀናት ለመጀመሪያ ጊዜ ሎሊ መጽናናት ስሜት ይሰማታል። ከዚያም ወዲያውኑ ዝናብ መዝነብ ይጀምራል። ቡሬ በፍጥነት ወደ ክፍሉ ይሮጣል። ቡሬም ከአልጋው ስር ፍሎራን ሲመለከታት ደንግጦ ደርቆ ይቀራል። እሷም መንፈስ ትመስለዋለች። በፍርሃት ተውጦም
ሎሊን ሊያሳያት ወደ ክፍሉ እየጎተተ ይወስዳታል። ሎሊ ፍሎራን ባየቻ ቅስፈት አይኖቿ በደስታ ይሞላሉ። ከፍሎራና ከቡሬ ጋር ከአልጋው ስር ትሳባለች። እናም ሶስቱም እዚያው ተኝተው ያድራሉ። በማግስቱ ጠዋትም ሎሊና ቡሬ ፍሎራን እንዳገኟት እየጮሁ እየተናገሩ ወደ ታች ወደ ዋራና ወደ ታይን ይሮጣሉ። ሁሉም በደስታ ተሞልቶ ወደ ክፍሉ በሩጫ ይሄዳል። ነገር ግን ፍሎራ በድጋሜ በራ ጥላቸው ሄዳ ነበር። ታይንም ሩቅ ልትሄድ አትችልም፣ አሁን መንቀሳቀስ አለብን ስትል ትነግራቸዋለች። ነገር ግን ሎሊ ወደ ኋላ ተጠግታ በሹክሹክታ እኔ አልመጣም፣ ለጥቂት ጊዜ ከቡሬ ጋር መቆየት እፈልጋለሁ፣ ፍሎራ እንደጣለችኝ እሱ እንደማይጥለኝ እርግጠኛ ነኝ ብላ ትነግራቸዋለች። የታይን ልብም እጅግ በጣም ያዝንባታል። በዚህ ጥቂት ቀናት ውስጥ ሎሊን ልክ እንደ ራሷ ልጅ አድርጋ ቆጥራት ነበር። ለመጨረሻ ጊዜ አቅፋትም ከዋራና ከሾን ጋር ወደ መንገዳቸው መሄድ ይጀምራሉ። በሚሄዱበት መንገድ ላይም ከሎሊ አባት ጋር ይገናኛሉ። እሱም ስለ ሎሊ ይጠይቃል። ታይንም ምንም አይነት ቃል መናገር አቅቷት ትታ ትሄዳለች። ነገር ግን ዋራ እዛው ይቆማል። ለአባቷም ልጅህ በጣም ድንቅ ልጅ ናት፣ ነገር ግን ብቸኝነት ይሰማታል፣ ካልተንከባከብካት ሮጣ ማምለጧን ትቀጥላለች፣ ይበልጥ እየራቀችህም ትሄዳለች ብሎ መክሮት ዋራ መራመድ ይጀምራል። ከሰዓታት በኋላም ሾን በጣም ደክሞት በአንድ እርሻ አቅራቢያ ላይ ይተኛል። ታይንም ለሱ ጥቂት ዳቦ ትሰጠዋለች፣ ጓዙንም እንዲቀጥል ትገፋፈዋለች። ነገር ግን ሾን እንባው መፍሰስ ይጀምራል። እኔ ሁልጊዜ በጣም ጥሩ ነፍስ አድን መኮንን ነበርኩኝ፣ ነገር ግን አሁን ላይ በራሴ መተማመን አልቻልኩም። በእኔ ምክንያት ፍሎራ ጠፍታለች፣ ራሴን በፍጹም ይቅር አልልም ብሎ ይነግራቸዋል። ታይን ምንም ነገር ማድረግ ስላልቻለች ፍሎራን ብቻዋን ለማግኘት ቆርጣ መሄድ ትጀምራለች። ነገር ግን ዋራ ሾንን ጥሎ ለመሄድ ፈቃደኛ አይሆንም። ታይንንም አስቁሟት ለማረፍ ወደ እርሻው ይመልሳታል። የዚያኑ ዕለት ምሽት ላይ ፍሎራ በአጋጣሚ በዚያ እርሻ አጠገብ በመብረር ታልፋለች። ጨለማ ነው፣ በደንብም ማየት አልቻለችም። እናም በአንድ ዛፍ ላይ ትጋጫለች። ሾንም እሷ ስትጮህ ይሰማታል። በፍጥነት ይወጣል። ወደ ዛፉ ላይ በመውጣት ፍሎራንም ያድናታል። ነገር ግን የፍሎራ ክንፍ ተጎድቶ ነበር። ሾንም በገመድ ድጋፍ በክንፉ ዙሪያ በሙሉ ያስርላታል። በተቻለ መጠንም ለማስተካከል ሲሞክር ተመልክተናል። ፍሎራ በደስታ ትጮኻለች። እንደገና መብረር ትችልና ወደ ሰማይ ከፍ ብላ ስትበር እንመለከታታለን። እሷም በህይወት ማየቱ ሾንም በጣም ከፍተኛ በሆነ የደስታ ስሜት ውስጥ በእርሻው ጎተራ አናት ላይ ወጥቶ በደስታ የሰርከስ ትርኢት ማሳየት ይጀምራል። ታይን ወደ ታች እንዲወርድ እየጮኸች ትጠራዋለች። ነገር ግን ሾን በፍጹም ምንም ነገር አይሰማም ነበር። ሾንም ወዲያውኑ ሚዛኑን ስቶ ይንሸራተታል። በቀጥታም ወደ መሬት ይወድቃል። እንደ ዕድል ሆኖ ምንም አልተጎዳም ነበር። ትንፋሹን ሰብስቦ ሾን ይህን ሁሉ ጊዜ አንድ ንስር ፍሎራን የወሰዳት ይመስለኝ ነበር፣ ነገር ግን ያ እውነት አልነበረም። ትላንት ማታ አየኋት፣ እሷም በህይወት አለች ብሎ ይነግራታል። ታይንም ደንግጣ ምን ፍሎራን አየሃት? ተጎድታለች እንዴ? አሁንስ የት ናት? ብላ ትጠይቀዋለች። ሾን አትጨነቂ፣ እሷ ደህና ናት፣ ክንፏ ተጎድቶ ነበር፣ ነገር ግን በገመድ አስተካከልኩላት። ከዚያ በኋላ በድጋሜ በራ ሄደች ብሎ የተፈጠረውን ነገር ይነግራታል። ታይንም በተስፋ መቁረጥ ስሜት ወደ ዋራ ትዞራለች። አልገባኝም፣ ከእኛ በስተቀር ለምንድን ነው ለሁሉም ሰው ራሷን ታሳያለች? ምናልባት አሁን ውቅያኖሱን ተሻግራ ሊሆን ይችላል። ዋራም ራሱን ይነቀንቃል። ያ በፍጹም የማይቻል ነው። ፍሎራ አሁንም በጣም ትንሽ ናት። በምንም መልኩ ባህሩን ተሻግራ መብረር አትችልም። እሷ በጣም ደካማ ናት። በፍጥነት ልናገኛት ይገባል። ከእርሻው ላይ አንድ ብስክሌት አንስቶ በመውሰድ ታይንና ዋራም ተያይዘው መንገድ ይጀምራሉ። አጉሊ መነጽር በመጠቀምም ታይን ሰማዩን ትቃኛለች እና በሰማይ ላይ ፍሎራ በቀጥታ ወደ ውቅያኖሱ እያመሩ ካሉ የስደት ወፎች ጋር አብራ ስትበር ትመለከታታለች። ዋራና ታይንም ወደ ባህሩ መሮጥ ይጀምራሉ። እናም ስሟን መጣራት ይጀምራሉ። ነገር ግን ፍሎራ ልትሰማቸው አልቻለችም። በመጨረሻም ከሌላው ማዶ ከሌሎች ጋር መብረር ትጀምራለች። ነገር ግን በግማሽ መንገድ ላይ በጣም ትደክማለች። የምታርፍበት ምንም አይነት ቦታም አልነበረም። እናም በመጨረሻ ዝላ በቀጥታ ወደ ውቅያኖሱ ውስጥ ትወድቃለች። ታይንም በባህሩ ዳርቻ ላይ ምንም ማድረግ ሳትችል ቀርታ ተቀምጣ ማልቀስ ትጀምራለች። ፍሎራ ምናልባት ልትመለስ ትችላለች እያለች በማሰብ ተስፋ ሳትቆርጥ እዚያው ሆና ትቆያለች። ዋራም በቀስታ ፍሎራ ከኛ ጋር እንድትቆይ ማስገደድ አንችልም፣ ስለሄደች በፍጹም ቅር አይለኝም፣ ነገር ግን ተሰናብታ ባለመሄዷ እጅግ በጣም አዝኛለሁ ብላ ትናገራለች። ወደ ቤትም ለመመለስ ወደ አውቶቡስ ውስጥ ይገባሉ። በድንገት ዋራ አንድ ነገር ይሰማል። በሞገዶች የተሸፈነ ትንሽ የለቅሶ ድምጽ። ከአውቶቡሱም ዘሎ በመውረድ ወደ ባህር ዳርቻው ይመለሳል። እዚያም በውሃ ላይ በሚንሳፈፍ ሳንቃ ላይ ፍሎራ ራሷን ስታ ወድቃ ነበር። ዋራም ከውሃው ውስጥ ያነሳታል። እናም ታይን በኃይል አቅፋ ትይዛታለች። ፍሎራም ቀስ በቀስ አይኖቿን ትገልጣለች። እናም ፈገግ ብላ ትስቅባቸዋለች። ዋራና ታይንም በደስታ ማልቀስ ይጀምራሉ። ወደ ቤታቸው መልሰው ይወስዷታል። ደስታቸውንም በመጠጥ ያከብራሉ እና ፍሎራን ለማሳቅም እጃቸውን እንደ ክንፍ ለማወዛወዝ እናም ለመብረር እየሞከሩ ማሳቅ ይጀምራሉ። እዚያን ዕለትም ምሽት የወፎች መንጋ በመስኮታቸው አጠገብ በረው ያልፋሉ። ፍሎራ በትኩረት ትመለከታቸዋለች። ልቧም እነሱን መቀላቀል ይፈልጋል። በተዘጋው መስኮት በኩልም በተደጋጋሚ ለመብረር ትሞክራለች። በመስታወቱ ላይም ደጋግማ እየተጋጨች ትወድቃለች። ያ ድምጽ
ዋራና ታይንንም ከእንቅልፋቸው ያነቃቸዋል። ታይን በቀስታ ልትሄድ እንደምትፈልግ በደንብ አውቃለሁ፣ ነገር ግን ከዚህ ለጥቂት ጊዜ በግድ አስረን ልናቆያት አንችልም ብላ ትነግረዋለች። ዋራ እየተመለከታት ምን ያህል እንደምትወጃት አውቃለሁ፣ ነገር ግን እሷ ወፍ ናት። በቤት ውስጥ ታጥራ እንድትቀመጥ አልተፈጠረችም። እሷ ሰማዩ ያስፈልጋታል፣ እናም ያንን ምንም ሊያስቆመው የማይችል ነገር ያስፈልጋታል ይላታል። ታይን ትልቅ ህመም በተሞላበት ሁኔታ መተንፈስ ትጀምራለች። ይህ እሷን ደስተኛ የሚያደርጋት ከሆነ እንድትሄድ መፍቀድ አለብን ብላ ትለዋለች። አብረውም ከፍሎራ ጋር ወደ ውጭ ይወጣሉ። ዋራ ለመጨረሻ ጊዜ ይስማታል። ታይንም በቀስታ ወደ ላይ ታነሳታለች፣ እናም በቀስታ ወደ ሰፊው ሰማይ ትወረውራታለች። ፍሎራም ክንፎቿን ዘርግታ ሌሎቹን ወፎች ለመቀላቀል ትሄዳለች። ነፃነትና ደስተኛ መሆን በፍጹም አጥብቆ መያዝ አይደለም። በመጨረሻም የተንጣለለውን ሰማያዊውን ቤቷን አግኝታለች። አንዳንዴ ፍቅር ማለት አጥብቆ መያዝ አይደለም፣ አንድ ሰው መሆን የሚገባውን ነገር እንዲሆን መፍቀድ ግዴታ ነው። የታሪክ የኔን ልብ እንደነካ ሁሉ የእናንተንም ልብ ከነካው ያንን የላይክ በተኑን ተጫኑ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።